ከአንድ ጊዜ ባለቤት ያልሆኑ ሰዎች እኮ በመጠርጠር እኮ ነው እያሰቃዩ ነው ያሉት። we are the owner አረ ዩጋዴ ምን አባት አረ አትንጫጫብኝ። ሞቋል እየሞቅ አስቸግሯል። መለወጥ አለበት። 3 ዓመት ሆኗል። 3 ዓመት ሆኖታል። አዳሜ ሲ ለ20 ሺህ ለ10 ሺህ ምናምን እኛ አስመለስ ነው ሀገር እኮ። እነዚህ ሰዎች እኮ እንዴት ቢንቁን እኮ ነው። እኔ እኮ አንዳንድ ግርት ምትሉኝና እኛ እኮ ከራሳችን ዘመዶች ጋር የምንከራከረው እኮ በሺ በ200 ሺህ ምናምን እኮ አይደለም። እኛ የምንከራከራቸው በማንነት ደረጃ ነው። we are the owner you goddamn it የሺህ ብር ባለቤት ሊያደርገን የሆነ የተወሰነ የ28 ሚሊዮን ዩሮ ባለቤት እምቢ ብለን እንዲሁም ፈራን ሞኝ ነው። ፈራን እንኳን በፖለቲካ ያለን በ28 ሚሊዮን ይከራከር። እኔ እኮ በ28 ሚሊዮን አይደለም የምከራከረው። እኔ ወይ ሸዋ ወይ ጉጂ ወይ ቦረና ወይ ወለጋ ወይ አርሲ ወይ ጅማ የዛ ባለቤት ልሁን ብዬ እንደምከራከር ታውቃላችሁ። ግን አታውቁም አይደል? ዩጋዴም ይጅል እሱን ካልሰጣችሁኝ ደግሞ የጎጃም የጎንደር ባለቤት ልሁን ብዬ እኮ ነው። ወይ ካልሆነ የሆነ ባለቤት ልሁን ብዬ ነው እኮ እየተከራከርኩ ያለሁት። ዝም ሚሊዮን እሱ ፈራው ሊያሳያቸው አይደለም። ሰዎች ጤነኞች እኛ ዱባይ መጥቶ የሆነ ቦታ ላይ ጅቡቲ ላይ ባለቤት ይሆናል። ዱባይ መጥቶ የመን ላይ ባለቤት ይሆናል። እኔ ባለቤቷ እዛ ጋር ዩ ጋይስ ዩ ዶንት ኖ ሚ ዩ ዶንት ኖ ወለጋ እነዚህ ሰዎች እኮ ምንም ዝም ብለው እዚህ ላይ በቃ ይና ከሌን እንትን እያዳመጡ እዛ ናቸው ያሉት። ለማንኛውም አንድ ምልቃ አልገባችሁ። ፊራ ድምፁ በጣም ያምራል። በነገራችን ላይ የሚገርማቸው የፊራን ድምፅ ፊራን ጂጂ ጠበሽ ዛሬ ነው የተወለድሽው። እስቲ አንድ ጊዜ ወለጋ እነዚህ ሰዎች እግዚአብሔር ምስክር ነው። አንዳንዴ ከነዚህ ሰዎች ጋር ራሱ መነጋገር ራሱ በጣም ነውር እየመሰለኝ ነው። ምክንያቱም ብዙ ማውራት ጭንቦኛ ዘፈኑ ምን ነበረ? ወለጋ እቲ ደም የሚለው ዘፈኑ የትን ነበር? አሁን የምትለፈልፊ በሙሉ ነገር ይቆጭሻል። ኢሲ ብለናል። ኢሲ አፋንኬ ጩፊ ፋኒ ኤፍኤን ወለጋ እቲ ደምኔ ጭንቦኛ ዳነንነኔ የሚለው ዘፈን ምን ነበረ? ጌታውን ነው የሚለው ጌታውን ኦኬ። በእናታቸው ላይ ሆዴ ሞልቶ አሁን እንዳልጨፍር። ችግሩ ከሀብታም ጋር ስትዝናኑ እነሱ ቀመሳ አድርገው የሚተውት ነው። እኔ ደግሞ በእጁ ብመጣ ነው ሆዴ ሙልት ብሎ አለው እንዳለው